ሴቶች ወንድ ሆናችሁ አታቁም፣ ወንድም አትሆኑም። ደግሞ ስለ ወንድ መረዳት አለባችሁ፣ ማወቅ አለባችሁ። ስለ ወንድ የምታውቁት ወንድ ሆናችሁ አይደለም፣ ተምራችሁ ነው፣ ሰምታችሁ ነው። ማፍቀር ይፈልጋሉ ወንዶች። ወንድ ደግሞ ፍቅር ያውቃል ወይ ወንድ ይላሉ ተሰብስበው ጸጉር ቤት ቢያወሩት። ይሄንን በክነ ጥበቡ የሚሰራ ቤት የለም። ውጭ ያሉት በጣም ብልጥ ናቸው። መኪና ያስገዛሉ፣ ቤት ያስገዛሉ። ለምን መሰለሽ? ቁሌት እያበሏቸው። ቁሌት ነው የሚያበሏቸው፣ ውሃ ምናምን አያስገቡበት። ከችግር ለመውጣት መታመሙን አያምንም ብዙ ወንድ። ይሄ ነው በሽታው። እህቶች ስሙ። የቆላስያስ መልእክት ምዕራፍ 3 ቁጥር 18 ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ባሪያዎች ሆይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ ሳትሆኑ በሥጋ ጌቶቻችሁ ለሆኑ በሁሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስ ነውና። የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለም ብሎ የሚገርም ቤት ነው የሚያስቀምጠው። ቤት ነው የምናየው። እዚህ ጋር የምናየው ቤት ነው። አንድ ሙሉ ቤት፣ በደንብ ጥንቅቅ ያለ ቤት፣ ባል ያለበት፣ ሚስት ያለበት፣ ልጆች ያሉበት፣ ሰራተኛ ያለበት ቤት፣ አባት ያለበት ቤት፣ እናት ያለበትን ቤት ነው የምናየው። እና ስለዚህ ቤት ሲናገር ሁሉም ሮል አለው። በቤት ውስጥ ስንኖር ሁላችንም ሮል አለን። አሁን እዚህ ቦታ ላይ ምንድነው የምታወራው ካላችሁኝ፣ ሮላችንን በትክክል መወጣት እንድንችል። ለምሳሌ ሚስቶች የባሎቻቸውን ሮል በትክክል አውቀው እንደገናም ደግሞ የባሎቻቸውን ከለርና ካራክተር ምን እንደሚመስል አውቀው፣ የሚስቶችን ሮል ባሎች አውቀው ሚስቶቻቸው ምን አይነት ባህሪና ምን አይነት ማንነት እንዳላቸው ተረድተው በጣም ቆንጆ ውህድ ያለው ቆንጆ ቤት እንዲኖር ነው። ይህንን ሁሉ የምናደርገው ለምንድን ነው ይለናል። የምታደርጉትን ሁሉ በትጋት አድርጉት፣ ከገባችሁ በኋላ የምታገለግሉት ጌታ ክርስቶስ ስለሆነ ይላል። ለምሳሌ ሚስት ባሏን ሰርቭ ስታደርግ የምታገለግለው ማንን ነው የሚለን? ጌታን ነው። ባል ሚስቱን ሰርቭ ሲያደርግ የሚያገለግለው ማን ነው? ጌታን ነው። የምታደርጉትን ነገር ስታደርጉ ለማን እንደምታደርጉት? ለጌታ እንደምታደርጉት አድርጉት ብሎ ይናገራል። ስለዚህ በዚህ በምናየው ቤት ላይ ለሁሉም ነው ስልጣን የተሰጠው። እንግዲህ ወጣቶች የሆናችሁ ወላጆች ጋር ልጆች ናችሁ። ስለዚህ ልጆች ምን ማድረግ እንዳለባቸው ነው የሚናገረው። ለወላጆቻቸው በሁሉ እንዲታዘዙ ይናገራል። አባት የሆናችሁ ሰዎች ደግሞ ልጆቻችሁን ሳታስቆጡና ሳታስመርሩ አሪፍ አባት እንድትሆኑ፣ አሪፍ ባል እንድትሆኑ። ሚስት ደግሞ የሆናችሁ ሴቶች ደግሞ ምናልባት ዛሬ እንኳን ካላገባችሁ ነገ ስታገቡ ሚስት ትሆናላችሁ። ሚስት ስትሆኑ ምን አይነት ሚስት እንደምትሆኑ፣ ምን አይነት ሚስት በሁሉ ባሎቻቸውን ትሪት የሚያደርጉና የሚንከባከቡ ምርጥ ለባሎቻቸው የሚታዘዙ ሚስቶች እንዲሆኑ። ልጆች ስንሆን አሪፍ ልጆች ሰው ቤት ደግሞ ምንሰራ ኑሯችን ዝቅተኛ ሆኖ በአጋጣሚ ሰው ቤት እየሰራን ያለን ሰዎችም እውቅና ይሰጠናል መጽሐፍ። መርገም ምናምን አይደለም፣ እውቅና ይሰጠዋል። ባሪያዎች የሆናችሁ ሰዎች ካላችሁ ባርነታችሁን አክሴፕት አድርጉትና ስትሰሩ የምትሰሩበት ቦታ ላይ በትጋት አገልግሉ፣ በትጋት ስሩ። በስጋ ጌቶቻችሁ የሆኑትን ለእግዚአብሔር እንደምታደርጉ እግዚአብሔር ፊት እንደምትታዩ አውቃችሁ በደንብ ሰርቭ አድርጉ። ለታይታ ብላችሁ ጌቶቻችሁና አሰሪዎቻችሁ ሲመጡ ጭራ አትጥረጉ፣ በስርዓት ስሩ ብሎ ለሁሉም። እንግዲህ መጽሐፍ ቅዱስ የሚገርም እኮ ነው። ይሄን ስታደርጉ እስከ መቼ ድረስ ነው ሰው ቤት የምሰራው ምናምን አትበሉ። ደስ ብሏችሁ አድርጉ፣ ሐሴት እያደረጋችሁ አድርጉ። ባሎችም እንደዚሁ፣ ሚስቶችም ለሁሉም ይህን ያደርግና ይሄንን ግን ስታደርጉት የምታደርጉትን ሁሉ ስታደርጉ ለማን ነው የምታደርጉት? በሉልኛ፣ ለጌታ ነው። አያችሁ፣ ይሄን ማወቅ በጣም ነው የሚጠቅም። ለጌታ ነው የምታደርጉት። እዚህ ቦታ ላይ የጀመርኩት ሐሳብ አለ ስለ ወንዶች ስለ ባህሪያቸው በብዙ ጥናቶች የተቀመጡ እውነቶችን። ስለዚህ ሚስቶች ይህንን ስትረዱ፣ ይህን ተረድታችሁ ሰርቭ ማድረጋችሁ፣ ይህን መረዳት ለምን ይጠቅማል ካላችሁ በደንብ ሰውየውን አውቃችሁ ትሪት እንድታደርጉ ይጠቅማችኋል። የወንድም ባህሪ ስትሰሙ መማር አለባችሁ። አልማርም አልሰማህም ቸሬ ካልሽስ ሎሬት ጸጋዬ ገብረመድህን እንዳለው ወይ በሳር ወይ በአሳር ይማራል። አሳርሽን በልተሽ በማዲያ ተጠብሰሽ ትማሪያለሽ። እኔ ነገርኩሽን ከሰማሽ ግን በቀላሉ ሰውየውን አውቀሽው ሽምድድ አድርገሽው
ሲምፕሊ ላይፍሽን መምራት ትችያለሽ ማለት። በጣም ብዙዎች እኮ ተቃጥለው የወረዱበት ስለሆነ ነው ይሄን ማወራ። አንዳንዱ መንፈስ ነው የወንድ መንፈስ እያለው የወንድ መንፈስ የሚባል የለም። መንፈስ አይደለም። ወንድን ማወቅ፣ ተፈጥሮን ማወቅ፣ ምን እንደሚወድ ምን እንደሚጠላ። ባለፈው ሳምንት ቶሎ የተወሰኑ ነገሮች ነገራቸው ክብር ይፈልጋል ብያቸዋለሁ። ንግግር ያለ መቋቋም ችግር አለ ወንዶች ጋር። ስለዚህ ምንድነው ስማኝ እንጂ ምናምን አትበሉ አይችልም ወይ ዝም በይኝ የሚል ሰልችቶ ጠልቶሽ ሳይሆን ስለማይችል ነው። በቃ የማይችለውን ነገር ማወቅ ይጠቅማቸዋል። የማይችለውን ነገር ማወቅ ይጠቅማቸዋል። ስለዚህ በጣም የቃላት እንደው ጫና በዝቶባችሁ በጣም የምትጨነቁ ከሆነ ወንድየው ካርድ ሙላላት፣ ዘመድ ጋር እየደወለች ታውራ። ዘመድ የጠፉ ቤተሰቦች ጋር እየደወለች ሰላም ትበል። እንዴት ነው ጋር እየጠራ ደህና ናቸው ወይ እንዴት ናት ልጇ አስወለደችው ይበሉ። አንተ ለጉመ ከዋልክ ግን ታጥቃ የምትጠብቀው አንተ ነው። ስለሆነ ትረሸናለህ። ይሄን ብያለሁ። ሌላው ወንዶች ያላቸው ባህሪ ምንድነው? አንድ ጉዳይ ሲገጥም ያንን ጉዳይ በስፋት ማየት፣ አስፍቶ ማየት፣ በትልቁ ማየት፣ ከጠቅላላ አንጻር ነው ነገር የሚያየው። እዚህ ጋር ይሄ ነገር ተፈጠረ፣ ይሄን ነገር ብቻ አይደለም የሚያየው። ስለ ቤቱ፣ ስለ አካባቢው፣ ስለ ቀበሌው፣ ስለ ክፍለ ከተማው ሊያጠና ይችላል። ምንድነው ነገር ማንሳሳት? አንድ ነገር የተነጋገርነው አንተ ግብዳ የምታደርገው ነገሩን ያልኩ ይሄን ነው። ሴቶች ደግሞ በተፈጥሮ ዝርዝር ነው የምታደርጉት፣ ዝርዝሩን ነው የምታወሩት፣ እሱ ድፍኑን ነው የሚያወራው። ሁለቱም ያስፈልጋል። ዝርዝርን ማየት፣ ዝርዝርን መናገር ችግር አለባችሁ እያልኩ አይደለም። ዝርዝርን የምትናገሩት እናንተ ችግር ስለምትፈሩ ነው። እውነት ነው። ለጥንቃቄ በጣም ይጠቅማል። በድፍኑ ማየት ለምን ይጠቅማል ብያለሁ? መፍትሄ እንድናመጣ ይረዳናል። ስለዚህ ብዙ ወንዶች ከጠቅላላ አንጻር ጉዳዮችን ያያሉ። ሴቶች ደግሞ እዚች ጋር ያለችው ዝርዝር ቀብቀብ ብቻኛዋን ጨርስ እቺ አይደለችም። ቆይ በዚች ምክንያት ይሄን ካረግነው አሁን ይባክንና ቤቱን ሳንገዛ እንቀራለን ወይ ቤቱን ሳንጨርስ እንቀራለን። ሰውየው ረጅም ማየት መጥፎ አይደለም። አጫጭሩን ማየት መጥፎ አይደለም። መረዳት ግን በጣም ይጠቅማል። ለዚህ ነው ግራ ግብት የሚላቸው በጊዜ። ወንዱ ደግሞ ብዙ ኖሮ ምንም እንዳልኖረ ሼፍ አድርጎ ወንድሜ ዝም ብለህ እስቲ እስር ቤት 15 ቀን አስቀምጠው። ጥቁሩ አይደለም የሚወጣው ነጩ ነው የሚወጣው ከጉንጩ። በቃ እብድ ነው የሚያደርጉት እንደዚህ የሚያደርጉ ሴቶች። ይሄ ስንት ኪሎ ነው ይለዋል። በኪሎ ነው የገዛሁት። አላስመረክም ይል። ለምን ነው የማስመርቀው? ምርቃት ሲወዱ መርቅ። ለምን ነው ይመርቀው? በኪሎ የምትገዙትን ነገር ለምን ነው የምታስመርቁት እንዴ? የሰው ገንዘብ ነው እኮ እየፈለጋችሁ ያላችሁ። በኪሎ ከሆነ በኪሎ ነው። ኪሎሽን አይተሽ መግዛት መርቅ። እንደዚሁም በእያንዳንዱ ነገር በሚያደርጉት ነገር አድንቁ ሴቶች። መሳሳት ስለምንፈራ ነው የምንጠነቀቀው። ጥንቃቄው ደግሞ በጣም ይንዛዛል። ጊዜ በጣም ስለሚፈልግ ሴቶች ደግሞ ቶሎ በላ እንትን እናርጋ ምናምን ስለሚሉ በዚህ አጣብቀኝ ውስጥ ችግር ይፈጠራል። ስለዚህ የወንዶቹን ባህሪ ማወቅ ለእናንተ በጣም ይጠቅማል። ኦኬ ይሄ ሰው እንደዚህ የሆነበት ምክንያት የዘቶች መርሳት መንፈስ ምናምን አይደለም። አንዳንድ ጊዜ እንትን ሲሉ ቃል ይገባል። ወዲያ ችግር የለም የሚቀጥለው ሳምንት እንትን እናደርጋለን እንዲህ እናደርጋለን። ሂት አዎ እሺ ብላ የምር ትወስዷለች። ብዬ ነበር እንዴ እንትን እንገዛለን ብዬ ነበር እንዴ እንትን ብዬ ነበር እንዴ። የብዙ ወንዶች ችግር ነው ይሄ። የሌለባችሁ ሰዎች ታድላችኋል በጣም። ኔቸርዬ አይገርምም? ግን የኛ ቤት ሰውዬ እኮ ማለት ይሄ ነው ይላሉ አንዳንዶች። ይሄ ነው በቃ ቃል ይገባል አይፈጽም። ልጆቹን እንትን እንወስዳቸዋለን ይላል። እሺ ይላል። ልጆቹ ጋር ተሰማንታ ስንጠብቀው ብዬ ነበር እንዴ ይላል። እንደዚህ ነው። እንደዚህ የሚያብዱ ሴቶች አሉ። አንቨርሰሪያችንን እናከብራለን፣ በቃ እራት እንበላለን። እሺ ዛለት አምታም ወጣ ብለን ናም ብላ እሷ ጸጉር ቤት ሽርብትን ብላ ጥፍሯን ተሰርታ ሰክታ እዚህ ላይ ዝኩኒ አድርጋ ብና ቀኑ ሙሉ ስትወለወል የዋለችው ሴትዮ ስንጥ ብላ ዜብራ ለብሳ ምናምን መስታወት ጋር ቆማ መስጂድ ብላ እዚህ ሽቶ ተቀብታ ምናምን ጅብት ሰውዮ ሲደወል ስብሰባ ላይ ልጅ ስለተወለዱ ባሎች ቤት ይኖራሉ ብሎ የሚያስቡ ሰው በቃ ልጅ ልጅና እሰሪው ይላል። አንዳንድ እናት የሰፈር እናት ሲመክርህ የትኛው ወንድ ነው የሚታሰረው? እንደዚህ አቦቸረን ወልደሽ ማን ነው የሚቆመው? የምሬን እኮ ነው የምለው። 3 ቁንጮ ያለው 2 ቁንጮ ያለው መላጣ ምናምን ቤት ውስጥ በሱ ወንድ ልያዝ የት ነው ያለው? ይሄን ነው እንፈልገዋለን። በጣም አሪፍ ነው። ማን ነው የመከረሽ? ይሄ እኮ የሰፈር ምክር ነው። እንደሱ አይደለም። አለ ግድግዳሽን አጽድተሽ መሬቱን አጠበሽ ኪችኑን የድሮ እናትሽ የሰጡሽን ብረት ድስት ቂጡን አጠበሽ ምናምን ተብሎት እስቲ ቆይ ድሮ ጓደኛ ያለች እንዴ ብሎ ይገባል። በቃ የትም ሳይሄድ ቤት በብረት ድስት ክዳን ሰውየውን አስወጥተሽዋል። ጊዜ ይፈልጋል። ከአንቺ ጋር መሆን ይፈልጋል። አብሮሽ እያወራ አንቺ ቢምቢ የምትገይ ከሆነ ቢምቢ
ሰውየው እየደባበሰሽ ቢምቢ የታባቷንስ እኔ እኮ መስክሮልኝ ነው እኮ አንዱ ቁም ነገር እንደሱ መሰከረ። ተቃጠልኩ ቸር እያለኝ ቪዲዮ አልኩት እየሳምኳት ቢምቢ እንዲህ ትገላለች ይዛው እግዚአብሔር ያሳያ። አሁን በምንድን ነው የምትነሳው እቺ ሴትዮዋል? በግፊያ ትነሳም እንዴ? ውይይቶች እግዚአብሔር ይቅር ይበላችሁ። ያገባችሁ ሚስቶች በደንብ ስሙኝ። ተነጣጥረው እጪ የብር 10 ነው። የብር 10 የእናንተን ባሎች ለመቀማት ተነጣጥረው ዝንጥ ብለው ታጥቀው ሽቶ ተቀብተው ዝንጥ ብለው ሂላቸው ላይ ቆመው ተነጣጥረው ቁጭ ብለዋል። አንቺ ደግሞ ሱትሽን ለብሰሽ 3 ልጆች ተሰርተሽ ሸበርገሽ ሶዮተሽ ትበላላችሁ። የሚያደርገውን ሁሉ የምታጣጥሉበት ከሆነ ገዝተ ሞታል። ይሄኔ ርካሽ ገዝተ ነው። ለምን ለብር የብር 10 አይሆንም የገዛው? ቴንኪው በይ መጀመሪያ ተቀበሉ። መጀመሪያ ለመቀበል ሬዲ ሁኑ። የሚሰጣችሁን ነገር ተቀበሉት። ምን ትሆናላችሁ? ይሄንን ማድረግ በጣም ወሳኝ ነው። ፍቅር መስጠት ይፈልጋሉ፣ ያላቸውን መስጠት ይፈልጋሉ። እናንተ እንደምታወሩት እና እንደምታስቡት አይደለም። ግን ምቾት ይፈልጋል፣ አየር ይፈልጋል፣ በጣም አየር ይፈልጋል፣ ተስማሚ አየር ይፈልጋል። ከወንድ ውስጥ ፍቅርን መቀበል ከፈለጋችሁ እህቶች ምቾት ፍጠሩ። ጎበዞቹ ነው በቃ የኔ ጌታ ይሏቸዋል። ጌታ እኮ የሚባል ሰው አይደለም። ግን ወይኔ ጌታ ምን ላርግ ትንሽ ወይኔ ምናምን ሲሉ በቃ ማድረግ እኮ ለዚች ነው ያቺ ቋጣሪ ያለች እንጂ ይላል። በቃ እቺኛው ዛሬ ተደረገላት በቃ ለዚህ ማድረግ ነው ደስ የሚለኝ። ትንሹን ነገር እንዴት ሰለብሬት እንደምታደርገው እንዴት እንደምትደሰተ ይሄ ምንድነው የሚያደርገው? ሰውየውን ያነቃቃዋል። ስለዚህ የሚቀበል ሰው ያስፈልጋል ፍቅርን። ቤት ውስጥ ያላችሁ ሚስቶች ኧረ ነቃ በሉ። ታደንቀዋለች። የሚደንቅ እኮ አይደለም። እግሩ እኮ ይኸውልህ እንደዚህ ነው ጌታ እንደዚህ ነው። የኔ ጎብላላ ትለዋለች። ጎብላላ አይደለም ሰውዬው፣ የሆነ መጥረጊያ እንጨት የመሰለ ሰውዬ ነው። የኔ ጎብላላ አቤት ሲያምርብህ ሸንቃጣ ምናምን ትለዋለች። ሙዚቃ ትጋብዘዋለች፣ የሆነ ነገር ታደርገዋለች። ሰውዬው እችኛዋ ሸፋፋ ሲያስጠላ አሁን እኔ ለአንተ አልገባም ምናምን ትላለች። ለማን ነበር የምትገቢ? ከዛ ደግሞ ደምን ባል ታለቅሽ ተዳሬ ፈረሰ። አፈሽን ሰብስቢ መጀመሪያ። እንዴ ጎብላላ እየተባለ እዛ ታሪክ እየሰራ ነው ሰውዬሽ። አንቺ ሰፈር ያጣጣልሽ ሰውዬ ጎብላላ ነው። እዛ ሰፈር ጉብል ነው። እዛ ሰፈር ስሙ ጉብልን ሸፋፋ አይታል። በየመሸታ ቤቱ እኮ የሚያለቅስ ሰው ሀገሬ ኢትዮጵያ እያለ እናቴ እያለ ስለ ኢትዮጵያ የሚያለቅስ ነው ይመስል አይደለም። ሄድ ኦፊስ እዛ ማልቀስ፣ ችግሩን መናገር፣ መፍትሄ መፈለግ ምናምን ስለማይፈልግ ራሱን ያርመጠምጣል። ሱሳሱስ ውስጥ ይከታል። ቤታችሁ ታሞ ምንም እንዳልመሰለው ሰው ኖርማል ሆናችሁ እየተቆረጣችሁ ሽቶ እየተቀባችሁ በኖርማል ልታስጌዱ፣ ከዛ ስቃይ ውስጥ ራሳችሁን ትከታላችሁ። አልቅሱ፣ መፍትሄ ፈልጉ። ይሄንን ባናረገስ ይሄን ካላረጉ የሚሆኑትን ልንገራችሁ። ሱስ ውስጥ ይገባሉ። ሳያውቁ ካሉበት ነገር ውስጥ ለመውጣት ሱሳሱስ ውስጥ ይገባሉ። ህይወታቸውን የሚቆላልፉበት ማዕት ነገር ውስጥ ይገባሉ። ኢጎው ነው እንደሱ የሚያደርግ። ሴቶቹ ዘርገፍ አድርገው ጨርሰው ሶፍት ይቀርባል ጨርሰው ሶፍቱን ስለው ለቆኛል ብሎ ሄዳሉ ተንፍሰው። አንተስ ጭነኸው አብጣ መጨረሻ ላይ ትጀምራለህ። እኔ በተሰቃየሁበት ጊዜ፣ እኔ ግራ በተጋባው ጊዜ፣ በተዳሪ ውስጥ ጭንቅ ብሎኝ የምሄድበት ጠፍቶኝ ብቻዬን አውላላ ሜዳ ላይ ያወራው ምን ይሻለኛል የምልበት ጊዜ የምተነፍስበት ሰው ፈልጌ ነው ያጣሁት። ምን ሆናችሁ እንዴ? በጌታ ቤት ከመጣን በኋላ የጌታ ልጆች ከሆን በኋላ የምን ኩራት ነው? የምን መንቀባረር ነው? የምናገለግለው ጌታ አለ፣ ክርስቶስ አለ። እግዚአብሔር እኛን ሊረዳ የሚፈልግበት መንገድ ብዙ ነው። ለመረዳት ሬዲ ሁኑ። ግራ ገብቶኝ እኔ ኮሜርስ አጥር ስር ሄጄ ነው ያለቀስኩት ወድቄ እዛ ሳር ስር። ተንፈሱ። አንዳንዶች እኮ በስነ ስርዓት መጥተው አስተምርበት የኔን ህይወት ብለው ያወራሉ። አስተምርበት በዚህ ጉዳይ ውስጥ እየተሰቃዩ ያሉ ሰዎች አሉ። ፓስተር ቸሬ የኔ ህይወት ማስተማሪያ ነው የሚሉ ሰዎች አሉ። ምን አለበት ሰው ቢማርበት? ምን ችግር አለበት? እናንተ ፈንጂ ላይ ቆማችሁ ሰው ፈንጂ ላይ እስኪቆም እየጠበቃችሁ ነው እንደኔ ልትሉ ነው? እንደዛ እኮ ማለት ነው። እንደኔ ያንተ ስህተት ለሌላው መማሪያ መሆን አለበት። የኛ ዊክነስ ለሌላው ሰው ብርታት እንዲሆን መፍቀድ አለብን። ምን አይነት በሽታ ነው ወንዶች? ስለዚህ መለስ በሉና አልቅሱ፣ ችግራችሁን ተናገሩ። ድርቅ ኩራት ራት ነው ይላል። ኩራት ልጆች አሉኝ ያለው ሰውዬ አንድ ቀን አቅፎ ወይ አጥቦ አያውቅም። ጉረኛ ነው አለኝ ሲወድ። በተለይም ባለሙያ ሚስት ካለው አለቀላችሁ። በአንድ ድስት ሁለት አይነት ወጥ ትሰራለች የኔ ሚስት ምናምን እያለ ነው የሚያወራው። አለ አንድ ወንድም እንደሱ ይላል። የኔ ሚስት በአንድ ድስት ሁለት፣ በዚህ በኩል ሽሮ በዚህ በኩል እንትን አለኝ። በጣም ነው የሚወደው። ትዳር አለኝ፣ ልጅ አለኝ።
ቤት አለኝ አይደል? የደረሱ ልጆች አሉኝ። እኔ እምላለሁ ደስ ይለኛል፣ ዋጋ ይጨምራል አይደል? ሚስት አለኝ፣ ታማኝ ሆነ በቃ ሚስት አለኝ ብለህ ቀጣይ ሌላ ችግር ውስጥ ማትገባ ከሆነ አሪፍ ነው። ሚስት አለኝ ብለህ ግን ውሽማም ቢኖረኝ ብዙ አይከፋም የምትል ከሆነ እሱ ችግር። ሚስት አለኝ እኮ ዋጋ ለመጨመር ነው። ዋጋቸውን ይጨምርላቸዋል። አንዳንዶች ለዱርዬነት በጣም ነው የሚመቻቸው። ደግሞ ይፈልጋሉ ያገባ ምናምን ማይንዛዛ ላግባሽ ምናምን እያለ ማይንዛዛ ከሆነ በተለይ ቻፓ ምናምን ካለው የሚለቅ ከሆነ ሰውዬ በጣም እንትን ነው የበሰድ ያልጣሉት ዕቁብ ማለት ነው። ያልጣልሽው ዕቁብ ደረሰሽ ይባባላሉ። በደንብ ስሙ። አለኝ አይሰራም። ሌላው ወንዶች የድሮን ነገር መፈለግ አለ። ሲያገባት ሼፒ ከነበረች 8 ቁጥር ምናምን ከነበረች ዳሌ ያላት ከነበረች በጣም ዘናጭ ከነበረች ምናምን ከገባም በኋላ 3 አስወልዶ እሱን ይፈልጋል። ይሄ አባዜ አለ። ይሄንን የሚፈልጉ ስለሆኑ ነው ብዙዎቹ ሹገር ዳዲ የሆኑት። የድሮው ከገባ በኋላ አይኖርም፣ ትንሽ ጊዜ ይቆያል። ውበት ሐሰት ነው የሚለውን ቃል አላነበባችሁትም? እስቲ በሉት አንድ ላይ ጮክ በሉ ነው። ውበት ሐሰት ነው በሉ እስቲ። ደም ግባትም ከንቱ ነው በሉ እስቲ። አዎ እግዚአብሔርን የምትፈራ ሴት ነው የተመሰገነች የሚለው። ወንድሞቼ በደንብ ስሙኝ። ያየኸው ዛሬ በጣም ተከየፈ የደነገጥክበትን ነገር ካገባኸው በኋላ እንደዛው አይቀጥልም። ትንሽ ጊዜ በጣም ጥሩ ነገር ካለህ ጥሩ ከሆነ አኗኗርህ ይገባሃል አይደል? አዎ በጣም ጥሩ ከሆነ ይሰነብት ይሆናል እንጂ አይኖርም። ስለዚህ ያንን የመፈለግ አባዜ ያለ ወንድሞች በደንብ ስሙ። ከማግባታችሁ በደንብ ስሙ። የምታገቡት ሰውዬ እንደዛ የምታገቧት ልጅ እንደዛው አይደለም የምትቀጥለው። ሲቀየር አሁን እንደውም ሰሞኑን የሆነ ሶሻል ሚዲያ ላይ ያለ የሆነ እንትን ወጣት እዚህ ጋር አለ። ከዛ ደግሞ የሆነ እንትን ተደርጎ ከዛ ከስንት ዓመት በኋላ ነው እንደዚህ አላያችሁትም? እና ይሄዋ እስቲ ፈልጊውና የእሱ አይነት ፊት ነው የሚኖራት። ምን ታደርገዋለህ? የዛኔ ይቀየራል። ስለማያጠቡ ጡቱ ይፈሳል። በቃ አንግል ሚስት ይሆኑና ቤት ያበላሻሉ። ራስን መጠበቅ ያለባቸው አይመስላቸው። ጣል መታጠብ ማቆም መታጠብ እንዴ መች ሳምንት ሆነኝ በኢየሱስ ኧረ በኢየሱስ ስም እንደዚህማ አታደርግም ምናምን የሚሉ ሴቶች አሉ። የምሬን ነው የማወራላችሁ። እኔ ለሁሉም ነው የማወራው። ለእናንተ ለምትዘንጡት በቀን ለምትታጠቡት ብቻ አይደለም አሉ። ኮስተር ብለው በሲሊፐር ይሄ ተሰነጣጥቆ ጦር ሜዳ ነበርሽ እንዴ ይላል ባል ማለት ከት ራሳችሁን አትጣሉ። እናንተ የጣላችሁትን ማንም አያነሳላችሁ። እንዴት ቆይ አንቺ ራስሽን ከጣልሽው ማን እንዲያነሳው ነው? ከጣልሽው እኮ በቃ ጣልሽው። አንቺ ጣልሽውን ለምን ነው ያነሳው ሌላ ሰው? አትጣሉ ራሳችሁን። ካገባችሁ በኋላ ጎበዞቹ ነው ባላችሁ ጊዜ ትጥብጥብ አንድ ባል ውሃ ይዛችሁ በውሃ ብቻ ታጠቡሽ። ተውሳሙና ከተወደደ ምን አለበት? ምን ችግር አለው? ዝንጥ ብትሉ ባላችሁ ነገር። ድሮ ምንድን ነበር የነበራችሁ? ድሮ እኮ የተለየ ነገር አልነበረ። አይኑ አሁን ስራ ልጁ በስማም ልጁም ቢሆን ልጁን ጥብጥብ አንቺም ትጥጥብ የታጠበ እናት አትሆኝም እንዴ? ምን ችግር አለው? ምን ችግር አለው? ችግር አለው? በቃ አድርጉ እንደሱ። ስለዚህ እሱ ድሮን ነው የሚፈልገው ቤት ገብቶ። እንግዲህ ምን ላርግሽ? እኔ ሰውየው እንደዚህ ድሮን ነው የሚፈልገው። አሁን አንተም ላላበል እያልኩ ነው። ከገባ በኋላ የሚለወጠውን ነገር በቃ የድሮ መጠበቅ ምን ማለት ነው? ቆይ አንተ ራስህ ምን ፈልገህ ነው? ምን ማለት ፈልገህ ነው? ግን አንተ ራስህ የነበረን ነገር የምትፈልገው። ተቀይራለች፣ እንደ ድሮ አይደለም፣ ወፍራለች። እና ተወፍራለች፣ ሆርሞን አለ፣ አስወልደሃታል። አራስ ቤት እናትህ ጠግረዋታል በገንፎ። ምን ማለት ነው? ይቀየራል። ስለዚህ እንደሚቀያየር ወቅና እንደ አየር ሁኔታ ነው። አየር ሲቀየር አልቅሰሃል እንዴ? አገር ቀይረሃል እንዴ? አየር ሲቀየር ሴታፕህን ነው አይንድ ሴትን ነው የምታስተካክለው አይደለም እንዴ? በቃ እያየህ ወፈርስን ወይኔ እኔ ድንቡሽቡሽ እንዴት እንዳማረብሽ ምናምን በል ቅድሞ አቤት ሼፕ እኮ ነው እንሹ በል ምን ነው ባጥንትሽ ምናምን አትበል። ምን አለበት እንደ ሁኔታው አድርገህ ያዝ በደንብ።
አሁን ይሄ ትንሽ ነገር ይመስላል ማውራው፣ ግን በጣም የብዙ ሰው ቤት እየጎዳ ስለሆነ አድንቋቸው፣ አታሳቋቸው። አይ አሁንማ እንደ በፊቱ ከኔ ጋር ራሱ መተኛት አይፈልግም፣ ምን ነው ወፈረች ብሎ ነው መሰለኝ ይገምታሉ። ደግሞ እነሱ ይገምታሉ። አይ ሌላ ሴት ወዶ ነው መሰለኝ አስጠላውት፣ ምን እንደጠላኝ እኔ ባቅ ደስ ይለኛል ይላሉ። ለምንድን ነው እንደሱ የምታደርጉት? ቃል ኪዳኑስ እግዚአብሔርስ? ስለዚህ የጣላችሁትን ሂዱና አንሱ። ከጣላችሁበት እሺ ተበለ መቀመጫን በርግጫ መተህ ስትጨፍራን ነበር እንዴ? ፎጣ ይዘህ እንዲህ አላልክም እንዴ? ባምልኮ ሀገር ይቀጣጣል ምናምን አላችሁ ወይ? እኮ ቀዝቀዝ አድርጋችሁ እንደኛ ቀስ ብላችሁ ኳስ በመሬት ብላችሁ ብትገቡ እሺ። አንዳንዱ አጭሱ በየአደባባዩ እያቀፈ እያንዘላዘለ እኔ እኮ በከተማ በጥብጦ ፒፒ እኔ በደንብ ስሙኝ። እኔ ሀገር የምትረብሹ ሰዎች በደንብ ስሙኝ። እዚህ ከተማ ላይ እንኳን ይሄ አንተን ጩኸት ጨምረህበት በቂ ጩኸት አለ። እስቲ ላላበልና ግባ። የምታወኩ ሰዎች ነገ የሚጠብቃችሁ ኑሮ ረስታችሁት ነው። እንደውም ሲሆን ረጋ ብለህ እያሰብክ ነው መግባት ያለብህ። አቅልህን ጥለህ ሲሸከሙ አውርዱኝ በል። አውርዱ የምሬድ ተሸክመው ወፌላላ ሲያጫውቱ አትጫወት፣ ወራድ በል፣ ልቀቀኝ በለው። ጎል እንዳገባ ሰው ሲሸከም አንተ አግብተሃል ጎል ለምንድን ነው የምትሸከመኝ በልና ጠይቀው እስቲ። ለምንድን ነው የሚሸከመው? ቆይ ሰውየው እንዴ ወደ ጦር ሜዳ የሚሄድን ሰው ለምንድን ነው የምትሸከመው? ወደ ሰልፍ እንዴ ወደ ከፍተኛ ወደማይመረቅበት በሬሳ ሳጥን ወደሚወጣበት ትምህርት ቤት እየገባ ለምንድን ነው የምትሸከመው? ሰውየውን እያደናበራችሁት እኮ ዝም ብሎ ሳያስብ እንዲገባ ሰው ያደርጉት። ከዛ ነው ይገባል። ከዛ ገብቶ እንዴት ይኑር? ዴት ሲያደርግ ሶኬ ችግር የለው አንተ ብላ መጀመሪያ በላ ስትለው ወይኔ ማዬ አንድ አይነት ይላል። ዴቲንግ ላይ ነው እሱ ኒኮ በጣም ስትንከባከበ ምናምን ወይኔ ማዬ ትላል። አምጣ እሱን ሸሚዝን ያጥቤው እመጣለሁ ነገ ምናምን ብላ በፌስታል ይዛ ጥብጥብር ትኩስ አድርጋ ሽቶ ቀብጠው ስታመጣ ወይኔ ማሚ በቃ እንደ እናትህ አይተህ ትገባለህ። ከዛ እንደ እንጀራ እናትህ ስቃይን ትበላለህ። ስለዚህ እንደ እናት ባታይ ነው የሚሻል እንደ ሚስት ብቻ ያት ግድ የለም እንደ ሚስትህና እንደ አየር ሁኔታ እያየህ ሲቀያየር ሴታፕን አስተካክለ ዝናብ ሲሆን ጥላ እያስክ ሙቀት ሲሆን ቦዲ እየለበስክ ብርድ ሲሆን ጃኬት እያረክ በሰላም ብትኖር ነው የሚሻል። በጣም እንክብካቤ ሲበዛባቸው እንደ እናት የማየት ነገር አለ። ማዬ እንደውም አንዳንዶቹ ማዬ ነው የሚሉት። እማ ሚስቱን ማሚ ትበላለህ ተው እንጂ ማሚ ብላል ማለት ነው። አንተ ብላል ማለት አይ ማዬ እንደሆነ ምንም አታረግህም። በቃ ከጠል ብላ ምን ነው አንተን የወለድኩ ቀን ውሃ ሆነ በትክ በልሽ በቃ ይሉሃል። እሷ ግን አትልም። ዲቮርስ እናድርግ ነው የምትል ትላል። እማ ትላል። እማ የለም ሂድና እናትህ ፈልግ። ስለዚህ ይህንን ማወቁ አይጠቅምም ወይ? ስለዚህ እንደ እናትህ አትይ፣ እንደ ሚስትህ አታቀላቅል፣ አትደባልቅ። እማ ምናምን እማ የለም። ስም ካላት ስሟ ላይ የጨምረህ የሆነ ሃኒ ምናምን ጥሩ ነው። እንደ ፈረንጆቹ ማሬ ማለት ነው አይደል? አዎ ሃኒን ወደ ሃይና እንዳቀየረው እንጂ ሃኒ በጣም ደስ ይላል። ማሬ ምናምን ጥሩ ነው። ሌላ ስም ማውጣት ከፈለጋችሁ በጣም ጥሩ ስም ማውጣት ከፈለጋችሁ እህቶች ሌሊት ነው አሪፍ ስም ማውጣት የሚቻለው። ጥሩ ሰዓት ላይ በስመ አብ ወልድ ሌሊት ማለት አንዳንድ ሰው አንተ አይገባውም። በስመ አብ የሚቀጥለው ሳምንት ይገባቸዋል። በቃ ቆንጆ ሙድ ላይ ስትሆኑ ነው ስም የሚወጣው። በጠራራ ፀሐይ እስቲ ስም አውጪልኝ ሲለት አንተ ነው ደበላ አንተ የሆነ ትልቅ ከአቅም በላይ የሆነ ስም ታሸክማለች። እንደሱ አይነት ስም የሚወጣው ሌላ ጊዜ ነው።